ጤና ይስጥልን ያሻም ተከታታዮች ለዛሬ ሰኔ 3 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። የኢትዮጵያ የ2018 ዓ.ም አጠቃላይ በጀት 1.93 ትሪሊየን ብር ሆኖ እንዲጸድቅ ረቂቅ ቀረበ። ከኤርትራ ከሶማሊያና ከሁለቱ ሱዳኖች ወደ ኢትዮጵያ የሚደረገው ፍልሰት የሀገሪቷን የስደተኞች ቁጥር 1 ሚሊዮን አሻገረ። አውስትራሊያ ኢትዮጵያ በዓለም ከፍተኛ የዱር እንስሳት ቁጥር አላት ስትል መሰከረች። ከውጭ በኦስትሪያ ትምህርት ቤት በተፈጸመ በተባለ ጥቃት የ9 ሰዎች ሕይወት አለፈ። የኢራን የዩራኒየም የማበልጸግ ደረጃ ከኒውክሌር ጦር መሳሪያ የማይተናነስ መሆኑን የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት አሳሰበ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት ዘገባዎችን እንዲሁም የስፖርት ዘገባን አካተናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። ከኤርትራ ከሶማሊያና ከሁለቱ ሱዳኖች ወደ ኢትዮጵያ የሚደረገው ፍልሰት የሀገሪቱን የስደተኞች ቁጥር ከ1 ሚሊዮን አሻገረም። በኢትዮጵያ ከ4 የምስራቅ አፍሪካ ሀገራት የተሰደዱ ዜጎች ቁጥር በሀገሪቷ ከሚገኙ የስደተኞች ከፍተኛውን ቁጥር እንደሚይዝ የስደተኞችና ተመላሽ አገልግሎት ማስታወቁን አሻም ተመልክታለች። በዚህም በኢትዮጵያ የሚገኙ ስደተኞች ቁጥር ከ1 ሚሊዮን በላይ መሻገሩን ተጠቅሶ ከነዚህ ውስጥም ከፍተኛ ቁጥር የሚይዙት ሀገራት ዜጎች በስም ገልጸው ያስታወቁ የአገልግሎቱ ዋና ዳይሬክተር ጠይባ ሀሰን ናቸው። መሐመድ ንጉስ አብዱ ተከታዩን ዘገባ አጠናቅሯል። በኢትዮጵያ ከ1 ሚሊዮን በላይ ስደተኞች መኖራቸውን የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን በኢትዮጵያ የተጠለሉ ስደተኞች ሰብአዊ አቅርቦትና ተያያዥ ጉዳዮች በተመለከተ ለመንግስት ቅርበት ላለው መገናኛ ብዙሃን በሰጡት ማብራሪያ መናገራቸው አሻም አድምጣለች። እነዚህ ስደተኞች ከ34 ሀገራት ተሰደው የመጡ መሆናቸውን የተናገሩት ዋና ዳይሬክተሯ ጠይባ ትልቁን ቁጥር የሚይዙት ደግሞ ጎረቤት ሀገራት መሆናቸው በዝርዝር አስረድተዋል። እንደ ዋና ዳይሬክተሯ ገለጻ ከሆነ ይህ ቁጥር ኢትዮጵያ በአፍሪካ ስደተኞችን ተቀብላ በማስተናገድ ሁለተኛ ደረጃ በዓለም ደግሞ 7ኛ ደረጃ አስቀምጧታል ብለዋል። ኢትዮጵያ ውስጥ በአሁኑ ሰዓት ከ1.1 በላይ ስደተኞች ናቸው ያሉ። እነዚህ ስደተኞች የሚመጡበት አካባቢ ስናየው ሀገራት ከ34 ሀገራት በላይ የመጡ ናቸው። በነገራችን ላይ በእርግጥ ትልቁን ቁጥር የሚይዙት ጎረቤቶቻችን ናቸው። ለምሳሌ አሁን ከደቡብ ሱዳን ብቻ የመጡ ስደተኞች ወደ 400,000 ይጠጋሉ። ትልቅ ቁጥር የሚያዙት እነ ደቡብ ሱዳን፣ ሱዳን፣ ኤሪትራ፣ ሶማሊያ እነዚህ ትልቅ ቁጥር የሚይዙ ናቸው። ከዛ በታች ትንንሽ ቁጥር የያዙም ሌሎች ሀገራትም አሉ። እንግዲህ ይሄ በአፍሪካ ሁለተኛ ትልቅ ቁጥር የምታስተናግድ ሀገር ኢትዮጵያን ያደርጋታል። ከዓለም ላይ ደግሞ 7ኛ ደረጃ ትልቁን ቁጥር የምታስተናግድ ሀገር ያደርጋታል። ቀላል ቁጥር አይደለም። ጫናውን በዛ ልክ ነው የሚሆነው ማለት ነው። በዚህ ስራዋም በዓለም አቀፍ ደረጃ ኢትዮጵያ እንዳስመሰገናት የሚናገሩት ጠይባ ሀገሪቱ ስደተኞችን ተቀብላ የምታስተናግድበት መንገድ የተለየ እንደሆነም ጠቁመዋል። ለዚህም ማሳያ ስደተኞች የሚሰፍሩበት አካባቢ ያለው እንቅስቃሴ ኢትዮጵያውያንና ስደተኞቹ በባህል ተዋህደው እንዲኖሩ ያስቻሏቸው በርካታ ማህበራዊ ግንኙነቶች መኖራቸውንም አንስተዋል። ኢትዮጵያ እስካሁን ስደተኞችን ተቀብላ በምታስተናግድበት አኳኋን ላይ ፖዚቲቭ የሆነ እይታ ነው ያለው። እውነቱን ለመናገር በጣም ኢትዮጵያ ትመሰገናለች። አንደኛ የኛ ያቀባበል ሁኔታውም በጣም የተሻለ ነው። አሁን ሌሎች ሀገራት እንግዲህ ሀገራት እንደየ ሁኔታቸው ነው ስደተኛን የሚቀበሉ። አንዳንዶቹ ካምፕ ውስጥ ካምፕ ዘግቶባቸው የእንቅስቃሴ የሚሰጣቸው የመብት ገደብም አንዳንዱ ስትሪክት ነው በጣም። ኢትዮጵያ ውስጥ ኦፍ ኮርስ ህዝቡም በጣም ተቀራራቢ ህዝብ ነው። ተቀራራቢ ማንነት ያለው በቋንቋም በባህልም ይሄ ማህበራዊ መስተጋብሩ በጣም የሚቀራረብና ተመሳሳይ የሆነ ነው። ስለዚህ ይሄ አመቺ ነው። ሁለተኛ ደግሞ ህዝባችን እጅግ ለጋሽ ህዝብ ነው። እንግዳ ተቀባይ ህዝብ ነው። በአሁን የስደተኞች የሚሰፍሩባቸው አካባቢዎች ሄዳችሁ ብታዩ
በቃ ተቀላቅሎ ነው የሚኖሩ። መቀላቀል ማለት ባህል በባህልም በምንም በጣም ተቀባብሎ ነው። ይሄ ስደተኛ ነው መጤ ነው የሚል አይነት አስተሳሰብ አይደለም። ሙስሊሞች ከሆኑ አንድ መስጊድ ነው የሚሰግዱ፣ ማህበራቸው አንድ ላይ ነው። ክርስቲያኖች ከሆኑ አንድ ቤተክርስቲያን ነው አላችሁ። እንትኑም ይሄ ኢንተራክሽኑ በጣም ሀይ ነው እና ሰርጉ፣ ለቅሶ ሁሉ ነገር አንድ ላይ ነው። ይሄ ይታያል ዓለም። ከዚሁ በተጨማሪም ኢትዮጵያ ከጎረቤት ሀገራቶች ጋር ጥሩ ግንኙነት እንደፈጠረላትም የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን ተናግረዋል። በሌላ በኩልም ኢትዮጵያ ስደተኞቹን በልማት ፕሮጀክት ተሳታፊ ተደርገው በ70-30 የአሰራር መርህ እንዲሰሩ እየተደረገ እንደሚገኝም ገልጸዋል። እንግዲህ ስደተኛ መስራት ይችላል ካል እድሎችን መስጠት ነው። እድሎችን እንዲሰሩ ማድረግ ነው፣ ማፍቀድ ነው፣ አሰራሮችን ማበጀት ነው። በዚህ ረገድ ትልቅ ስራ ተሰርቷል። ፕሮጀክቶች በሚመጡ በልማት ፕሮጀክቶች በሙሉ ተሳታፊ እንዲሆኑ አሉ። ይሄ ኢንተርናሽናል ኮሚኒቲ የሚያመጣቸው ፕሮጀክቶች አሉ። ልማታዊ ፕሮጀክቶች በዘላቂነት የስደተኛን ህይወት ስደተኛንና ተቀባዩ ማህበረሰብ ሊለውጥ የሚችል ፕሮጀክቶች ይመጣሉ። እንዳልኩ ለምሳሌ በሴፍትኔት አሉ ብዙ ፕሮጀክቶች አሉ። ወደ 10 የሚቆጠሩ የስራ እድል ፈጠራዎችንና የኑሮ ማሻሻያዎችን ከግንዛቤ ያስገቡ አሉ። በነገራችን ላይ ፕሪንሲፕል አለን። እንደዛም ሲሆን አሁን ጫናው ማህበረሰቡ ላይም አለ። የስደተኛ ሆስት የሚያደርገው ህዝብም ጫና አለበትና ፕሪንሲፕላችን ምንድነው? 70-30 የሚባል መርህ አለን። አንድ ፕሮጀክት ሲመጣ የትኛውም አይነት ፕሮጀክት የስራ እድል ፈጠራውን የሚያመቻችም ይሁን ዘላቂ መፍትሄ የሚያመጣ ፕሮጀክት 70% ከሚመጣ ሪሶርስ ተቀባዩ ማህበረሰብ መጠቀም አለበት፣ 30% ስደተኛ መሆን አለበት የሚል ነው። ይሄን በማድረጋችን አብዛኛው የማህበረሰባችን አካባቢም ስደተኞቹን ተቀባይ የሆኑ ክልሎች በጣም ተጠቃሚ ሆነዋል። ስደተኞች የዲጂታል መታወቂያ ባለቤት እንዲሆኑ ለማድረግ በብሔራዊ መታወቂያ መርሃ ግብር በገንዘብ ሚኒስቴርና በአገልግሎቱ ትብብር እየተሰራ እንደሚገኝ ገልጸዋል። በአጭር ጊዜ ውስጥም በኢትዮጵያ ከሚኖሩ ስደተኞች መካከል ከ155,000 ስደተኞችን የዲጂታል መታወቂያ ባለቤት በማድረግ በኢትዮጵያ የሚሰጡ አገልግሎቶችን በቀላሉ እንዲያገኙ እየተደረገ ነው ብለዋል። የዲጂታል መታወቂያው ስደተኞች ከዚህ ቀደም የሚያጋጥማቸውን የአገልግሎት መስተጓጎል በማስቀረት ከፍተኛ ጠቀሜታ እያበረከተላቸው እንደሚገኝም ገለጻ አድርገዋል። የአዲስ አበባ ከተማ በቀን በአማካኝ 2500 ቶን ቆሻሻ እንደምታመነጭ ኤጀንሲው ለአሻም ተናገረ። ይህንን ጉዳይ ለአሻም አብራርተው የነገሯት የአዲስ አበባ ከተማ አስተዳደር ጽዳት ኤጀንሲ አማካሪ ሀዳስ ኬቱ ናቸው። መስከረም አዲሱ ተጨማሪ አላት። በአዲስ አበባ ከተማ ከተጀመረው የኮሪደር ልማት በኋላ ከተማዋ ጽዱና ንጹህ ለማድረግ እየተሰሩ ያሉ በርካታ ስራዎች መኖራቸውን አሻም ከዚህ ቀደም ስትዘግብ እንደነበር አይዘነጋም። ከአዲስ አበባ ከተማ አስተዳደር ቆሻሻ አወጋገድ ጋር ተያይዞ በተለይ ደግሞ በተያዘው ዓመት እየተሰራ ያለው ስራ ምን እንደሚመስል፣ ከተማዋ በቀን ምን ያህል ቆሻሻ ታመነጫለች፣ አወጋገዱስ ምን ይመስላል ስትል አሻም የአዲስ አበባ ከተማ አስተዳደር ጽዳት ኤጀንሲ አማካሪ የሆኑትን ሀዳስ ኪዶን አነጋግራለች። አማካሪዋ እንደገለጹት ከሆነ በአዲስ አበባ ከተማ የሚመነጨው አብዛኛው ቆሻሻ መልሶ ጥቅም ላይ የሚውል ነው ሲሉም አብራርተዋል። አያይዘውም በአዲስ አበባ ከተማ የሚመነጨው የቆሻሻ ብዛት ከፍተኛ መሆኑን አንስተው በዚህም በአንድ ቀን ብቻ ከ2500 ቶን በላይ ቆሻሻ እንደሚወገድ ገልጸው ይህንን ቆሻሻ ማስወገድ ቀላል እንዳልሆነ አማካሪዋ ከአሻም ጋር ባደረጉት አጭር የስልክ ቆይታ ተናግረዋል። የተሰበሰበ ቆሻሻም በአግባቡ ተለይቶ ጥቅም የሚሰጥና ጥቅም የማይሰጠው ተለይቶ ወዲያውኑ ኦልሞስት የአዲስ አበባ ቆሻሻ ጥቅም የማይሰጥ የሚባልበት ደረጃ አይደለም። 62% ኮምፖስት መሆን የሚችል ኦርጋኒክ ዌስት ነው የምናስወግደው። ቀሪዎቹ ፕላስቲኮች እንደዚህ እንትኖች አሉ ሃዛርድ ዌስት የሚባሉት ተወሰኑ ናቸው። እነሱ የሚወገድበት ሂደት ማለት ነው። አብዛኛው የመለሰ መጠቀም የሚሆን ጥቅም ላይ ተመልሰው መዋል የሚችሉ ፕሮዳክቶች ናቸው። በኮምፖስት ላይ የሰራንበት ያለ ፕሮጀክት አለ። ግን በመሰብሰብና በማስወገድ ያለበት ደረጃ ላይ በአዲስ አበባ ላይ በአጠቃላይ የሚመነጨው ቆሻሻ አቨሬጅ ላይ 2500 ቶን ነው በቀን የምታመነጨው ማለት ነው። አቨሬጅ ላይ ነው። አንዳንዴ 3000 ቶን ይወገዳል፣
2200 ይወገዳል። ግን አቨሬጅ ነው 2500 ቶን በቀን ይወገዳል ማለት ነው። ያንን ኦፕሬሽን መቻል ማለት ማስወገድ መቻል ማለት በጣም ከባድ ነው። የቆሻሻ አወጋገዱን በተመለከተ ከፍተኛ ስራ ተሰርቶ ውጤት እንደተገኘ ያነሱት አማካሪዋ ኤጀንሲው ካስቀመጠው ግብ አኳያ ግን የሚቀሩ በርካታ ስራዎች መኖራቸውን ጠቁመዋል። በከተማው የሚኖረው ማህበረሰብ ቆሻሻ አወጋገድን በተመለከተ ባህል በማድረግና ግንዛቤ በመፍጠር በኩል ክፍተት እንደሚታይበትም ኤጀንሲው ባደረገው የስራ አፈጻጸምና ግምገማ ማረጋገጥ እንደቻለ ገልጿል። ከዚሁ ጋር ተያይዞ በህብረተሰቡ በኩል ያለውን ክፍተት ለመቅረፍ የግንዛቤ ማስጨበጥ ስራዎች በሚዲያ ቤት ለቤት እንዲሁም የንቅናቄ መድረኮችን በማዘጋጀት እየተሰጠ መሆኑንም አመላክተዋል። ግን ከዚህ በላይ መስራት ደግሞ ብዙ ክፍተቶችና ስራዎች ያልፈጸምናቸው ካስቀመጥ ነው ራዕይ አኳያም ብዙ ስራዎች የሚቀሩብንም ደግሞ አሉ ማለት ነው። በዛም 94 ነው ማለት በተቻለ ሁኔታዎች በጣም ብዙ ስራዎች ይጠበቅብናል ማለት ነው። ያው የማህበረሰብ ግንዛቤ ሙሉ ለሙሉ ባህል አድርገናል አንልም። ከግምገማችንም ከምንሰራቸው የስራ አፈጻጸማችንም ግንዛቤ ፈጥረን ባህል የማድረግ ማህበረሰብ ባህል የማድረግ ስራ ላይ ተወሰነ ይቀራል። ማህበረሰቡ በራሱ ባህል አድርጎ ቆሻሻን አወጋገድ ስርዓት ላይ ከመፍጠር አኳያ ቀጣይ የምንሰራው ሰፊ ስራዎች ይኖራሉ። ግንዛቤ ግን ምንሰጣቸው በሚዲያ እንሰጣለን፣ ቤት ለቤት እንሰጣለን። በመናረጋቸው ንቅናቄ የምናረጋቸው ህትመት ስራዎችም የቆሻሻ አወጋገድ ስርዓት ላይ ማሻሻያው ከየጊዜው እየተሻሻለ ነው። አይኑ ህብረተሰቡ ካላሳተፍን ይሄ ውጤት አላመጣ ነው። ትልቁ የቆሻሻ አወጋገድና አሰባሰብ ማህበረሰቡ የተሳተፈበት ስለሆነ ነው። ኤጀንሲው በሚያደርገው የቆሻሻ አወጋገድ ወቅት ማህበረሰቡ የቆሻሻ ልየታ ለማድረጉ ሰዎችን አደጋ ላይ እንደሚጥል ገልጸው ይህም ከዜጎች የማይጠበቅ ተግባር መሆኑን ተናግረዋል። ቆሻሻን በተገቢው መንገድ የማያስወግዱ ተቋማትና ግለሰቦች ላይም ተደጋጋሚ እርምጃና እርምቶች እየተሰጡ መሆናቸውንም ተናግረዋል። ተግዳሮቶች ምንድነው? ተግዳሮቶች አሉ፣ በመንሰራቸው ስራዎች አሉ። ልክ ይገባኛል የሚለው ማህበረሰብ እንዳለ ሆኖ ደግሞ ቆሻሻዎች ያልተገባ ቦታ ላይ የሚጥሉ ለሰው አደጋ ላይ መጣል የሚችሉ ቆሻሻዎችም የሚጥል ይሄ ከአንድ ዜጋ የሚጠበቅ አይደለም። ይሄንንም ይሄ ባለፈው እርምጃ ስንወስድባቸው የነበሩ ተቋማት ቆሻሻዎች በሌሊት አምጥቶ መንገድ ላይ መጣል ሁኔታዎች እነዚህ አሉ። አሁንም እያስተማርን ቻሌንጅ እያደረጉ እየሄድን ያለ ነው። በቸለልተኝነት የሚደረጉ የቆሻሻ አወጋገዶች አሉ። ሁለተኛው ቻሌንጃችን ከየቤቱ ላይ አሁን ለምሳሌ ልየታ ላይ በጣም ቻሌንጅ እየሆነብን ያለው በየአይን ፕላስቲክ ለብቻው፣ የሚበሰብስ ለብቻው፣ አደገኛ መርዛማ የሆኑ ስለታማ ነገሮች ለብቻው አድርጎ የማስወገድ ባህል ብዙ አላዳበርንም። የአዲስ አበባ ከተማ አስተዳደር ጽዳት ኤጀንሲ ከተማዋን ጽዱና ንጹህ ለማድረግ ከኤጀንሲው በተጨማሪ የህብረተሰቡ ንቁ ተሳትፎና ርብርብ በዋነኝነት የሚጠቀስ መሆኑን አሻም ከኤጀንሲው ያገኘችው መረጃ ይጠቁማል። አውስትራሊያ ኢትዮጵያ በዓለም ከፍተኛ የዱር እንስሳት ቁጥር አላት ስትል መሰከረች። በአዲስ አበባ ከተማ የሚገኘው የአውስትራሊያ ኤምባሲ ትላንት ምሽት በኢትዮጵያ በሚገኙ የዱር እንስሳት ጥበቃ ዙሪያ በቀጣይ እቅዱን የሚያሳይ መድረክ አካሂዷል። ብርሃን ሸቴ መድረኩን ተከታትሎታል። ኢትዮጵያ የዱር እንስሳት ሀብት ልማት ተጠቃሽ ሀገር እንደሆነች ባለሙያዎች ተናግረዋል። በዱር እንስሳት ጥበቃ ዘርፉ የሚስተዋሉ ችግሮችን ለመቅረፍ ይረዳል የተባለው ቸንገታ ፕሮጀክት በአውስትራሊያ ኤምባሲ አማካኝነት ይፋ ሆኗል። ፕሮጀክቱ በመጀመሪያ ትግበራው በባሌ ተራሮች ብሔራዊ ፓርክ እንደሚሆን በአውስትራሊያ ኤምባሲ የቸንገታ ፕሮጀክት ዋና ኃላፊ ግሬግ ሙርፊ ለአሻም ተናግረዋል። ፕሮጀክቱ በዱር እንስሳት ጥበቃ ዓለም አቀፍ ኃላፊነትን ለመወጣት ያለመ መሆኑን አብራርተዋል። በአሁኑ ወቅት ከኢትዮጵያ ጋር የመስራት ትልቅ እድል አግኝተናል። በተለይ የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን በባሌ ተራሮች ብሔራዊ ፓርክ አቅማችንን እንድንገነባ አድርጎናል። በዚህ ብቻ አይገደም፣ በሌሎች ብሔራዊ ፓርኮችም እንሰማራለን። ዋናው ዓላማ በዱር እንስሳት ጥበቃ ዓለም አቀፍ ኃላፊነትን መወጣት ነው። We don't do anything unless it's what Ethiopia wants to meet global commitments in conservation terms. ሙርፊ የባሌ ተራሮች ብሔራዊ ፓርክ በተባበሩት መንግስታት ድርጅት የባህል የትምህርትና የሳይንስ ማዕከል ወይም ዩኔስኮ መመዝገቡ ድጋፍ እንዲደረግለት አስተዋጽኦ አድርጓል ብለዋል። በቀጣይ በሰሜን ተራሮች ብሔራዊ ፓርክ ተመሳሳይ የዱር እንስሳት ጥበቃ ስራዎች እንደሚከናወኑ ገልጸዋል። Bali's UNESCO. It's just had a UNESCO sort of status given to it. I mean, that's pretty incredible. That's the world. ይህ የኢትዮጵያ ሀብት ባሌ በዩኔስኮ የተመዘገበ ቅርስ ነው። ዓለም አቀፋዊ እውቅናም ተሰጥቶታል። ኢትዮጵያ በዓለም ላይ 5 የተለያዩ የአየር ንብረት ክልሎች አሏት። የሰሜን ተራሮች ብሔራዊ ፓርክም በቀጣይ የምንሰራበት ነው። ስለዚህ ኢትዮጵያ በዱር እንስሳት ዘርፍ የምታከናውናቸው ተግባራትን እንደግፋለን። Another UNESCO, but 23 other
very important national parks as well. And we just want to help Ethiopia achieve what Ethiopia wants to do. ፕሮጀክቱ በኢትዮጵያ የመጀመሪያው ነው ያሉት ዋና ኃላፊው ከአሁን በፊት በደቡብ አፍሪካና ብራዚል ሲሰራ መቆየቱን ለአሻም ተናግረዋል። All the goals are set by Ethiopia. That's the first point. The second point is what we try and do is we have experience across Africa, also a project in Brazil. We work with the International Ranger Federation, all that sort of stuff. But effectively ሁሉም ግቦች በባለስልጣኑ ተቀምጠዋል። ይህ የመጀመሪያው ነው። ሁለተኛው ለማድረግ እየሞከርን ያለነው በደቡብ አፍሪካና ብራዚል የነበረን ልምድ ዓለም አቀፍ ተሞክሮ በኢትዮጵያ ውጤታማ ማድረግ ነው። ኢትዮጵያም በሁሉም ብሔራዊ ፓርኮቿ ያላትን ጥበቃ ማጠናከር ነው። ለዚህም የበኩላችንን ሚና እንወጣለን። What I want is we're already seeing fantastic initiatives, progress, all the rest of it from Ethiopia. We feel very privileged to be here supporting Ethiopia on this journey. ቸንገታ የዱር እንስሳት ፕሮጀክት የአካባቢው ነዋሪዎች በማስተባበር እንደሚሰራም ተናግረዋል። በአዲስ አበባ ከተማ 22000 የሚጠጉ ህጻናትን ከጎዳና ህይወት ማንሳቱን ቢሮ ለአሻም ገለጸ። የተገባደደ በሚገኘው የ2017 የበጀት ዓመት በተለያዩ ምክንያት ከቤት ወጥተው ህይወታቸውን በአስከፊ ሁኔታ በጎዳና ላይ አድርገው የነበሩ 22000 የሚጠጉ ህጻናትን በማንሳት በዘላቂ የሚቋቋሙበትን ሁኔታ ማመቻቸቱን የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ለአሻም ገልጿል። ወደ ጎዳና የሚወጡ ህጻናትን በዘላቂነት ለማስቆም ለማህበረሰቡ ግንዛቤ መፍጠርና ህገወጥ የሰዎች አዘዋዋሪ ደላሎች ላይ እርምጃ መውሰድ እንደሚገባም ገልጿል። ተጨማሪ አለ። በአዲስ አበባ ከተማ ውሎና ዳራቸውን በጎዳና ላይ በማድረግ በልመና የተሰማሩ በርካታ ህጻናት መኖራቸውን በጉዳዩ ላይ የሚወጡ በመንግስትና በጥናት የተረጋገጡ መረጃዎች ይጠቁማሉ። የህጻናቱን የወደፊት ተስፋ ብሎም የሚያስፈልጋቸውን አገልግሎት ከመስጠትና ከጎዳና ላይ አንስቶ እንዲቋቋሙ ከማድረግ አንጻር ከተማዋ ምን እየሰራች ነው ስትል አሻም የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮን አነጋግራለች። በጉዳዩ ላይ ምላሽ የሰጡት የቢሮ የኮሚኒኬሽን ኃላፊ ሀደጎ ጸጋዬ ከተማ አስተዳደሩ በዋናነት ኃላፊነቱን ለዚህ ቢሮ መስጠቱን በማንሳት ጉዳዩን ከሚመለከታቸው ሌሎች ባለድርሻ አካላት ጋር እየሰራበት መሆኑን ተናግረዋል። እንደ ኃላፊው ገለጻ ከጎዳና ላይ የሚነሱ ህጻናት ከተነሱ በኋላ ማግኘት ያለባቸውን እንክብካቤ ለማግኘት የተቀመጡ አማራጮች ያሉ ሲሆን ከነዚህ መካከል ወደ መጡበት አካባቢ መመለስና የማህበረሰባቸውን ወግና ባህል ይዘው እንዲያድጉ ማድረግ የመጀመሪያው አማራጭ መሆኑን በማንሳት ሌሎችን ይጠቅሳሉ። ህጻናት ከተነሱ በኋላ የሪሃቢሊቴሽን ስራ ተሰርቶባቸው ወደ የመጡበት አካባቢ እዛው ካለው የመጡበት አካባቢ ካለው የኛ መዋቅር ተመሳሳይ መዋቅር ጋር በመነጋገር በመውሰድ የማስረከብ ስራ ቦታው ላይ የሚረከባቸው ወይም ደግሞ ቤተሰብም የሌላቸው ከሆነ በአጋጣሚ ወላጅ አልባም ከሆኑ ቀጣይ ያለው ለእንክብካቤ ያስቀመጥነው አማራጭ እንጠቀማለን። የህጻናት እንክብካቤ ማዕከላት ተቋማት አሉን። እዛ ተቋማት ላይ ገብተው እንደየእድሜያቸው እንክብካቤ እንዲያገኙ እናደርጋለን። ሌላ ሶስተኛው የሲቪል ማህበረሰብ ድርጅቶች አሉ እኛ ጋር የሚሰሩ በህጻናት ከሚሰሩት የሲቪል ማህበረሰብ ድርጅቶች ጋር በመነጋገር የሲሆን የተሟላ የተቋም አገልግሎት ያገኛሉ። ተቋሙ ላይ ከመኝታ፣ ምግብ፣ አልባሳት በተጨማሪ ትምህርትን ጭምር እንክብካቤ እንዲያገኙ ይደረጋል ማለት ነው። አጠቃላይ በአዲስ አበባ ከተማ ምን ያህል ህጻናት በጎዳና ላይ እንደሚገኙ የሚያመላክት የቅርብ ጊዜ ጥናት የለም ያሉት ኃላፊው በ2013-14 በተቋሙና በኮተቤ ዩኒቨርሲቲ በጋራ በተሰራ ጥናት ከ60,000 በላይ ህጻናት በጎዳና ላይ ውሎና አዳራቸውን እንዳደረጉ ተመላክቶ ነበር ሲሉ አሁን ላይ ግን ምንም እንኳን ችግሩ ቢኖርም ጥናቱ ግን የወቅቱን ሁኔታ አይገልጽም ባይ ናቸው። ለችግሩ መፍትሄ የሚሆነው በዋናነት የማህበረሰቡን ግንዛቤ ማሳደግ ነው ያሉት ሀደጎ ችግር እየሆነብን ነው ያሉትን እሳቤ ይናገራሉ። እንዲያውም በግልባጩ ስንመለከተው እዚህ የምናደርገው ትሪትመንት ወይም ደግሞ የምንሰራው የተሳካ ስራ እዛ በኩል ያለው ማህበረሰብ በኩል ግንዛቤ እስካላደገ ድረስ ሳቢ ምክንያት ይሆናል። ለአብነት እዚህ የነበረ ህፃን የሪሃቢሊቴሽን ስራ ተሰርቶበት ቤተሰብ ጋር ሆኖ ተቀላቅሎ በራሱ የኑሮ ዘይቤ እንዲኖር ከማድረግ አኳያ የማቋቋም ስራ በምንሰራበት ሰዓት የሚደረግ ድጋፍ አለ። ለአብነት የእንስሳት እርባታ ከሆነ የሚፈልገው ህፃኑ እሱንም ተደጋፊው በመደገፍ እንዲያድግ
ትምህርቱ እንዲማር በኢኮኖሚ ደረጃ እንዲደገፍ ስለሚደረግ የእንስሳት እርባታ ለምሳሌ ፍየል ወይም በግ ተገዝቶ በሰለጠነው ወይም ደግሞ በወሰደው የሪሃቢሊቴሽን ስራ መሰረት እዛ ያለው ማህበረሰብ የእከሌ ልጅ አዲስ አበባ ሄዶ ለበግ መግዣ የሚሆን አፍርቶ መጣ በገላቢት ሆነ ወይም በግልባጭ የሆነ አተርጓጎም አለ። ለህፃናቱ ወደ ጎዳና መውጣትና ከሌሎች አካባቢዎች መፍለስ ከኢኮኖሚና ማህበራዊ ችግር ባሻገር ህገወጥ የሰዎች አዘዋዋሪ ደላሎች ተግዳሮት መሆናቸውን የሚያነሱት ኃላፊው ይህንንም ለመፍታትና ተጠያቂ ለማድረግ ብሎም ህጻናቱ ባሉበት እንዲደገፉና ማህበረሰቡ ህጻናት አያያዙን እንዲያሻሽል ለማስቻል እየተሰሩ ያሉ ስራዎችን ጠቅሰዋል። እዛው ከሚመጡበት አካባቢ ያለው የኛ መዋቅር የመንግስት መዋቅር በእኛ ሌቭል ያለው አካል ጋር በመነጋገር ማህበረሰቡ ላይ ሰፊ የሆነ የግንዛቤ ማስጨበጫ ስራ እንዲሰሩ ኤምኤውን ጭምር እንፈራረማለን። ለአብነት በዚህ ዓመት ማዕከላዊ ኢትዮጵያ ላይ አርባ ምንጭ ወላይታ ድረስ ተሄዶ ህጻናትን ከማስረከብ በዘለለ ከዛው ካለው የመንግስት መዋቅር ጋር እዛው ካለው የሴቶችና ህጻናት ቢሮ ጋር እና የዞኖች መምሪያዎች ጋር የመግባቢያ ስምምነት ፊርማ ተፈርሟል። ሁለተኛው ደግሞ ከሚመለከተው የህግ ክፍል ወይም ደግሞ የፍትህ አካል ጋር በመሆን በተለይ ህገወጥ የሰዎች አዘዋዋሪዎች ላይ መጠነ ሰፊ የሆነ ክትትልና ህጋዊ እርምጃ እንዲወሰድ ጥያቄ እናቀርባለን። በየጊዜውም እንወያይበታለን። ይሄ በመሰረቱ የህግ ጉዳይም ስለሚሆን ህጋዊ የሆነ እርምጃም ስለሚያስፈልግ የትኛውም እናት ልጇን ወዳ ወደ ጎዳና አትልክም ያሉት ሀደጎ እነዚህ ህገወጥ ደላሎች እናቶችን በደካማ ጎናቸው በመግባት የኢኮኖሚ እገዛ እንደሚያገኙ በማሳመን በቀላሉ እንደሚሸውዷቸው አንስተው ግንዛቤ ማስጨበጡን በመላው ሀገሪቱ በተለይም በብዛት ለሚፈልሱባቸው አካባቢዎች ወሳኝ መሆኑን ያነሳሉ። ኃላፊው አክለውም መልሶ ማቋቋምን በሚመለከት በተያዘው 2017 ዓ.ም ወደ 22000 የሚጠጉ ህጻናትን ማንሳት መቻሉን ተናግረዋል። በዚህ ዓመት ወደ 22000 አካባቢ የሚሆኑ ውሎና አዳራቸውን ጎዳና ያደረጉ ዜጎች አንስተን በተቀመጡ አማራጭ የአገልግሎት መስጫ አማራጮች ተጠቅመን አገልግሎት እንዲያገኙ አድርገናል። በዋናነት ህጻናት ወደ የአካባቢዎች ወደ መጡበት አካባቢ ካለው የመንግስት መዋቅር ጋር በመነጋገር ከመጣበት ማህበረሰብ እና ቤተሰብ ጋር በመነጋገር መልሶ እንዲቀላቀሉ እና ተቀላቅለውም ወደ ትምህርት እንዲመለሱ በልዩ ትኩረት እየሰራበት ነው የሚገኝ። ቢሮው ለስራው ተግዳሮት መሆናቸውን ከላይ ከጠቀሳቸው ችግሮች ባሻገር ያለው የበጀትና የገንዘብ ውስንነት ብሎም በዋናነት የማህበረሰቡ የኢኮኖሚ አቅም ደካማ መሆን እንደሚገኝበት በአጽንኦት ተናግረዋል። በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ጉዳቶች ከጊዜ ወደ ጊዜ እየጨመሩ ነው ተባለ። የኢትዮጵያ ኤሌክትሪክ አገልግሎት ከጊዜ ወደ ጊዜ በመሰረተ ልማቶች ላይ እየደረሱ ያሉ ውድመቶች፣ የኃይል ስርቆት እንዲሁም በተቋሙ ንብረቶች ላይ የሚፈጸሙ ወንጀሎች ቁጥራቸው እየተበራከተ መምጣቱን በዛሬው ዕለት በአዲስ አበባ ከተማ ለመገናኛ ብዙሃን በሰጠው ማብራሪያ አስታውቋል። ፍራኦል ኃይሉ መድረኩን ተከታትለዋለች። የኢትዮጵያ ኤሌክትሪክ አገልግሎት መሰረተ ልማቶች ላይ እየደረሰ ያለውን ስርቆትና ጉዳት ለማስቀረት በሚቻልበት ሁኔታ ዙሪያ ከሚመለከታቸው አካላት ጋር የውይይት መድረክ ማካሄዱን አሻም በታደመችበት ተመልክታለች። በመድረኩም አገልግሎቱ ከኤሌክትሪክ መረብ ርቀው ለሚገኙ የገጠር ከተሞችና መንደሮች የፀሐይ ኃይልን ጨምሮ በተለያዩ መንገዶች የኤሌክትሪክ ኃይል እንዲያገኙ የተለያዩ ተግባራት እየተከናወነ መሆኑን በኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ ገበየው ሊካሳ ተናግረዋል። በዚህም 18 ማመንጫዎችን በመገንባት ከ5000 በላይ ደንበኞችን ተደራሽ ማድረግ መቻሉንም ገልጸዋል። አገልግሎቱ የኤሌክትሪክ አገልግሎትን ለደንበኞች ለማድረስ ከፍተኛ ጥረት እያደረገ ቢገኝም ከጊዜ ወደ ጊዜ በመሰረተ ልማቶች ላይ እየደረሱ ያሉ ውድመቶችና ስርቆቶች፣ የኃይል ስርቆት፣ በተቋሙ ንብረት ላይ የሚፈጸሙ ወንጀሎች ቁጥራቸው እየተበራከተ መምጣታቸውን በአገልግሎቱ የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ ገበየው ሊካሳ ተናግረዋል። ኤሌክትሪክ ለአንድ ሀገር ሁለንተናዊ እድገት የማይተካ ሚና ያለው መሆኑ የሚያጠያይቅ አይደለም። ይሁን እንጂ ይህንን መሰረታዊ የሆነውን ዘርፍ ለሁሉም የህብረተሰብ ክፍል ተጠቃሚ ለማድረግ ከፍተኛ ጥረት እየተደረገ ባለበት በዚህ ወቅት በተቋሙ የኤሌክትሪክ መሰረተ ልማት ላይ የሚደርስ ጉዳት፣ ውድመትና ስርቆት፣ የኃይል ስርቆትና በተቋሙ ልዩ ልዩ ንብረቶች ላይ የሚፈጸሙ ወንጀሎች ቁጥራቸው ከጊዜ ወደ ጊዜ እየተበራከተ ይገኛል። በዚህ በጀት ዓመት 9 ወራት ውስጥ ብቻ በኤሌክትሪክ ማሰራጫ መስመሮች፣ ትራንስፎርመሮችና ኬብሎች ላይ በተፈጸመ ጉዳትና ስርቆት እንዲሁም በኃይል ስርቆት በተቋሙ ላይ 199.5 ሚሊዮን ብር የሚገመት ጉዳት ደርሷል።
በዚህም ጉዳቶች ተቋሙ ባለፉት 9 ወራት ብቻ 1.99.5 ሚሊዮን ብር የሚገመት ጉዳት መድረሱንም ስራ አስፈጻሚው አክለው ተናግረዋል። በየጊዜው እየጨመረ ላለው የኤሌክትሪክ ኃይል ስርቆትና የመሰረተ ልማት ጉዳቶች እንደ ዋነኛ መንስኤ የሚነሳው ያልተገባ ጥቅምን ለማግኘት የሚሹና በአቋራጭ የመበልጸግ ፍላጎት ያላቸው የተቋሙ ሰራተኞችና በተለያዩ የመሰረተ ልማቶች ላይ ጥንቃቄ ሳያደርጉ የተለያዩ የግንባታ ስራዎች የሚያከናውኑ ተቋማትና ግለሰቦች በሚያደርሱት ጉዳት መሆኑንም የተቋሙ የህግ አገልግሎት ዳይሬክተር እሸቱ በልሁ ለአሻም ተናግረዋል። በየጊዜ የሚፈጸሙ የሌብነት ጉዳይ ከጊዜ ወደ ጊዜ እየጨመረ ነው የሚመጣውና እየጨመረ የመጣበት ጉዳይ የተለያዩ ምክንያቶች አሉት። አንደኛ የስራ ሳይሰሩ በአቋራጭ ወይም ባጭሩ የሰውን ንብረት መጠቀም የሚፈልጉ ግለሰቦች መጨመር ነው። እነዚህ ሰዎች የመሰረተ ልማትን በማውደም በማጥፋት ወይም በመስረቅ ገቢ የሚያገኙበት ነው። ሌላው መሰረተ ልማት ላይ ጥንቃቄ ሳያደርጉ ስራ የሚሰሩ አሉ፣ ግንባታ ስራዎችን የሚሰሩ አሉ። እኛ በአየር ላይም በመሬት ውስጥም መስመር እንዘረጋለን፣ ከተማ ውስጥ በይበልጥ። ስለዚህ ምንድነው አሁን ግንባታ ሲፈጽሙ በአካባቢው ላይ ኤሌክትሪክ መስመር ተዘርግቷል ወይስ አልተዘረጋም፣ ተዘርግቷል አልተዘረጋም፣ ከተዘረጋስ ምን ጥንቃቄ ማድረግ አለብኝ የሚለውን ጉዳይ ጥንቃቄ አያደርጉም። ጥንቃቄ ሳያደርጉ ስራ ሲሰሩ መሬት ውስጥ የተቀበረውን ኬብል ይቆረጣል፣ ሰማይ ላይ የተዘረጋው ሽቦ እንደገና ደግሞ ይወድማል። በሌላ በኩል ደግሞ በሰውም ላይ አደጋ ያደርሳል። በተቋሙ ላይ በተለይ በደንበኞች የሚደርሰው የኃይል ስርቆት ቆጣሪን እንዳይቆጥሩ በማድረግ የአገልግሎት ክፍያን ሳይከፍሉ በራስ ወዳድነት ስሜት የሚያደርጉት ተግባር ተቋሙን ከጊዜ ወደ ጊዜ እያዳከሙና ለኪሳራ እየዳረጉት መሆኑን እሸቱ በልሁ አክለው ለአሻም ተናግረዋል። ተቋሙ ይህ እየደረሰበት ያለው የኃይል ስርቆትና የመሰረተ ልማት ስርቆትና ውድመት ለመከላከል ከፖሊስ ከፍትህ አካላትና ከሌሎች ከሚመለከታቸው አካላት ጋር በተለይ ደግሞ ከህብረተሰቡ ጋር በመሆን እነዚህ ወንጀሎችን ለመከላከል በጋራ በመሆን እየሰራ መሆኑንም ዳይሬክተሩ ተናግረዋል። ቀጣይ እንግዲህ እነዚህ አካል እዚህ ላይ ስብሰባ ላይ የተካፈለው አካል ወደ ታች ወርዶ ህብረተሰቡን አቅፎ ከህብረተሰቡ ጋር በመስራት ወንጀል መከላከል ይችላል። ለምን ወንጀል ፈጻሚዎች አንደኛ የሚኖሩት ህብረተሰቡ ውስጥ ነው። የህብረተሰቡም አካል ናቸው፣ ይታወቃሉ። ስለዚህ ህብረተሰቡ ውስጥ ገብተን ከሰራን እነዚህ መከላከል እንችላለን። ሁለት በእኛ ውስጥ ያሉ ሰራተኞች አሉ። እኛ ውስጥ ያሉ ሰራተኞች ህብረተሰቡ አጋልጦ ከሰጠን እኛም ከመንግስት አካል ከሚመለከተው የመንግስት አካል ጋር ከፖሊስ ከአቃቤ ሕግ ጋር ሆነን ተገቢ እርምጃ እንዲወሰድ ለህግ ቀርቦ ተገቢ ቅጣት እንዲወሰድባቸው በማድረግ ወንጀልን መከላከል እንችላለን። ሌላው አሻም ያነጋገረቻቸው በፍትህ ሚኒስቴር የጠቅላይ አቃቢ ሕግ ዘርፍ የየካ ምድብ ኃላፊ ፍጹም መብራቱ በሀገር መሰረተ ልማቶች ላይ የሚደርሱ ውድመቶች የፍትህ አካላት ጋር በጋራ በመሆን ወንጀሎችን በማጣራትና ወንጀለኞችን ተጠያቂ ለማድረግ ትኩረት ሰጥቶ እየሰራ መሆኑን ተናግረው በተለይ ደግሞ በአገልግሎቱ ውስጥ የሚሰሩ ስርቆቶችና ውድመቶችን ተቋሙ ትኩረት ሰጥቶ ሊሰራባቸው እንደሚገባም አሳስበዋል። ፖሊስና አቃቢ በጋራ በመሆን ምርመራዎች የሚያጣሩ እነዚህ ደግሞ በዋናነት በኤሌክትሪክና በቴሌ ላይ በባቡር ላይ የሚፈጸመው በሀገር መሰረተ ልማት ላይ ነው የሚፈጸመው። ስለዚህ እነዚህ ላይ ትኩረት ሰጥተን መስራት ተቀናይተን ሲባል ፖሊስና አቃቢ ተቀናይተው እየሰራ ነው። ባለፈ ደግሞ የኢትዮጵያ ኤሌክትሪክ አገልግሎት በዋናነት ማስረጃዎች፣ የደረሱ ጉዳቶች፣ ግምቶች የሚመጡት ከነሱ ነው። ስለዚህ ተባባሪ መሆን ይቻላል። ከዛ ባሻገር ደግሞ እነሱ ምን ይጠበቃል? እነሱ ምን መሆን አለባቸው? ሰራተኞቻቸው በአብዛኛው ብዙ ነገሮችን ስናይ ቴክኒክ አላቸው። የኃይል ስርቆት ከቆጣሪ ላይ ስማርት ከሆነ ቆጣሪ ላይ ቴክኒካሊ ነው የሚፈጸመው። ያን ደግሞ የሚፈጸመው ከባለሙያው ጋር ነው የሚፈጸመው። ስለዚህ ባለሙያዎቻቸውን የማጥራት ስራ መስራት መቻል አለበት። እርምት የመውሰድ ስራ መስራት አለ። በእርግጥ መቅደም ያለበት አዌርነሱ ግንዛቤ ማስጨበጡ ነው። ከዛ ሲያልፍ ደግሞ እርምጃዎች ነው። በመጨረሻም ተቋሙ ለህብረተሰቡ አስፈላጊና መሰረታዊ የሆነው የኤሌክትሪክ ኃይል የሚያቀርብ ከመሆኑ ጋር ተያይዞ ከፍተኛ ጥንቃቄና አስፈላጊው ጥበቃ ሊያደርግ እንደሚገባ በኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ ገበየው ሊካሳ መልእክታቸውን አስተላልፈዋል። ተመልካቾቻችን ለዛሬ ያዝንላችሁ የምሽት ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። የኢትዮጵያ የ2018 ዓ.ም አጠቃላይ በጀት 1.93 ትሪሊየን ብር ሆኖ እንዲጸድቅ ረቂቅ ቀረበ።
ከኤርትራ ከሶማሊያና ከሁለቱ ሱዳኖች ወደ ኢትዮጵያ የሚደረገው ፍልሰት የሀገሪቷን የስደተኞች ቁጥር 1 ሚሊዮን አሻገረም። አውስትራሊያ ኢትዮጵያ በዓለም ከፍተኛ የዱር እንስሳት ቁጥር አላት ስትል መሰከረች። ከውጭ በኦስትሪያ ትምህርት ቤት በተፈጸመ በተባለ ጥቃት የ9 ሰዎች ሕይወት አለፈ። የኢራን የዩራኒየም የማበልጸግ ደረጃ ከኒውክሌር ጦር መሳሪያ የማይተናነስ መሆኑን የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት አሳሰበም። ለዛሬ ዕለተ ማክሰኞ ሰኔ 3 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ ፎሎ፣ ላይክ በማድረግ ማግኘት እንደምትችሉ እየጠቆምኩኝ የዛሬውን አበቃው። አሻም ነውላችን።